እንዲ ከዳንኩኝ ደህነት አይጠፋም አይ ሊጠፋ ይችላል የሚሉትን ሁለት ሐሳቦችን ሊያመጡ የቻሉት የመጽሐፍ ቅዱስ ክፍሎች የትኞቹ ናቸው? ለምንስ ልዩነትን ሊፈጥሩ ቻሉ? ቶሎ ብሎ ገበያ ላይ መገኘት አይነት ነገር ስለሆነ ልክ አይመስለኝም። ለምን ደህንነቱን አግኝቶ ደህንነቷን አግኝታ በሰላም እየኖረች ያለችውን እናት እና ወጣት እንትን ግራ ማጋባት ነው። አዲስ እረኛ ከብት አያስተኛ እና አንዳንድ ጊዜ በቃ ይሄ ትንሽ አይኑ ገለጥ ሲልለት አንድ ሰው ከዛ በኋላ ምዕመኑን የሚያውክ ትውልዱን የሚያውክ ጄኔሬሽኑን የሚያውክ የሆነ ጥያቄ ይዤ መጣሁ ብሎ እንደዛ ያደርጋል እና ከዚህ ብንታቀብ ጥሩ ነው። እንደው ስነ መለኮት ምንድነው የሚለውን ቲዮሎጂ ምንድነው የሚለውን ማንኛውም መጽሐፍ ቅዱስ የማያስተምር ሰው አስተማሪ ወይም ሰባኪ ያልሆነ ሰው ስነ መለኮትን መማር አለበት ወይ ብለህ ታስባለህ? ለኔ ነገረ መለኮት ማለት በማንኛውም ሰው ውስጥ ያለ ተፈጥሯዊ የሆነ የህላዌ ግንዛቤ ነው። ይሄ the natural perception of existence in humanity የምንለው ጉዳይ ማለት ነው። የብዙ ሰው እንግዲህ ብሉይ ኪዳንን ያው ለትምህርት ለተግሳጽ ልብን ለማቅናት በጽድቅም ላለ ህይወት ስለሚጠቅም እንጠቀምበታለን እንጂ ኪዳናችን አይደለም። ሰላም ጤና ይስጥልኝ። ይህ በኪንግደም ላይት ሚኒስትሪ በጂኤምኤም ቴሌቪዥን የሚተላለፍላችሁ ፕሮግራም ነው። ዛሬ እንግዲህ ከወትሮው ለየት ባለ ፕሮግራም ወደ እናንተ መጥቻለሁ። ዛሬ እንግዳ ጋብዣለሁ እና እንግዳዬ ዶክተር እስክንድር ነው። ከዶክተር እስክንድር ጋር በአንድ ርዕሰ ጉዳይ የምንወያይ የምንነጋገር ይሆናል እና ዶክተር እንኳን በደህና መጣህ። ጥሬን አክብረህ ስለመጣህ በጣም ደስ ብሎኛል። ጌታ ኢየሱስ አብዝቶ ይባርክህ። በስነ መለኮት ኤሪያ ያሉ ሰዎች ያውቁሃል ዶክተርና እስኪ እንደው ለተመልካቾች ራስህን ዶክተር እስክንድር ማን ነው የሚለውን እንደው ብትነግራቸው። እሺ፣ ያው እስክንድር ታደሰ ወልደ ገብርኤል እባላለሁኝ። የአንዲት ሚስት ባል ነኝ። የሁለት ልጆች አባት ነኝ። በነገረ መለኮት ኤሪያ አስተማሪ ነኝ። የተለያዩ ተቋማት የማስተማር እድሉ ገጥሞኛል። አሁን ደግሞ በአፍሪካን ኢንስቲትዩት ፎር ኢንተርናሽናል ስታዲስ የስራ መሪ ሆኜ እያገለገልኩኝ ነው። ተቋሙንም የጀመርኩት እኔው ነኝ። በትምህርቱ ዓለም ያው የመጀመሪያ ዲግሪ፣ ሁለተኛ ዲግሪ እንደዛ እያልኩ የተማርኩባቸው ትምህርት ቤቶች አሉ። ኤገስት ሁለተኛ ዲግሪን ሰርቻለሁኝ። ከዚያ በኋላ ደግሞ ሳውዝ አፍሪካን ቴዎሎጂካል ሴሚናሪ ክሪስቶሎጂ ኤሪያ ላይ በኮምፓራቲቭ ስታዲስ ፒኤችዲ ሰርቻለሁኝ። ከዚያም በኋላ እንደዚሁ ሌላ እድል ገጥሞኝ በኤዥያ ባፕቲስት ግራጁዌት ቴዎሎጂካል ሴሚናሪ በሄርሜኔቲክስ ኤሪያ ወይም ሪሊጂየስ ላንጉዌጅ ጌምስ በሚሉት ኤሪያ ቲኤችዲ ሰርቻለሁኝ። ዶክተር ኦፍ ቲዎሎጂ ነው የሚሉት። እንግዲህ ከሞላ ጎደል ይህን ይመስላል እኔን በተመለከተ። እንግዲህ ዛሬ ያው እንድንነጋገርበት የፈለግኩበት ርዕሰ ጉዳይ በነገረ ድህነት ላይ ነውና ነገረ ድህነት ላይ ሰዎች የተለያየ ጽንፍ ይዘው ሲነጋገሩ እንሰማለን። የተራራቀ ዋልታ ረገጥ የሆነ ሐሳቦች አሉና ወደ ዋናው ሐሳብ ከመግባታችን በፊት አንተ የስነ መለኮት ባለሙያ እንደመሆንህ መጠን እንደው ስነ መለኮት ምንድነው የሚለውን ቲዮሎጂ ምንድነው የሚለውን ማንኛውም መጽሐፍ ቅዱስ የማያስተምር ሰው አስተማሪ ወይም ሰባኪ ያልሆነ ሰው ስነ መለኮትን መማር አለበት ወይ ብለህ ታስባለህ ወይ? እንደው መጀመሪያ ስነ መለኮት ምንድነው? ስነ መለኮት እንደዚሁ አሁን እንደ ጨዋታም እንደ ቁም ነገርም ከተማሪዎቻችን ጋር ምን ትማራላችሁ ተብላችሁ ብትጠየቁ ምንድነው ትላላችሁ? ቲዮሎጂ እማራለሁ ብትሉ ማንኛውም ሰው በቀላሉ ይገባዋል ወይ የሚል ጥያቄ እናነሳለን። እና ቲዮሎጂ ብዙ ጊዜ የሚተረጎመው ስለ እግዚአብሔር የሚደረግ ጥናት ወይም ውይይት በሚል ነው። ይሄ በጣም ቁንጽል የሆነ ትርጉም እንደሆነ አስባለሁኝ። ለእኔ ነገረ መለኮት ማለት በማንኛውም ሰው ውስጥ ያለ ተፈጥሯዊ የሆነ የህላዌ ግንዛቤ ነው። ይሄ the natural perception of existence in humanity የምንለው ጉዳይ ማለት ነው። ማንኛውም ሰው ተፈጥሯዊ የሆነ ሰው ሁሉ ህላዌን በተመለከተ ተፈጥሯዊ የሆነ ግንዛቤ አለው።
ወይም ደግሞ ተፈጥሯዊ የሆነ ጥያቄዎችም አሉት። ለነዚያ ተፈጥሯዊ ለሆኑ ጥያቄዎች ሊሰጠው የሚሞክረው ምላሽ ያንን ነገረ መለኮት የምንለው ይመስለኛል። ስለዚህ ህላዌን በተመለከተ ያለ በማንኛውም ሰው ውስጥ ያለ ግንዛቤ ተፈጥሯዊ ግንዛቤ ወይም ናቹራል ፐርሰፕሽን ኦፍ ኤግዚስተንስ ቲዎሎጂ የሚባል ይመስለኛል። ኤግዚስተንስ የሚለው ወይንም ህልው የምንለው ጉዳይ ቁም ነገር እሱ ነው። ምክንያቱም ያ ህላዌ የሚባለው ነገር ፈጣሪንም ለመረዳት የምንሞክርበት ሚስጥር ነው። ተፈጥሮንም ለመረዳት የምንሞክርበት ሚስጥር ነው። እንደዚሁም ደግሞ ራሳችንንም ለመረዳት የእኛንም ሚስጥራዊ የሆነ ህላዌ ለመረዳት የምንሞክርበት ሚስጥር ነው። እነዚህ ነገሮች ናቸው ነገረ መለኮትን የሚወልዱት፣ የነገረ መለኮት እሳቤን የሚያበለጽጉት። ስለዚህ ከሞላ ጎደል ይሄንን እንደ ትርጉም ብናስቀምጥ ሌሎች ሰዎች የተለያየ ማብራሪያ ሊኖራቸው ይችላል። ያ እንደ ተከበረ ሆኖ ማለት ነው። ይሄንን ብናስቀምጥ ይሄ ምን ወልደዋል ነው። በሂደት ሰው ዓለም ከተፈጠረ በትምህርተ ጥቅስ ውስጥ ጊዜ ጀምሮ በኖረበት ዘመን ሁሉ ይህንን የህላዌ መረዳት ወደ ቅርጽ ለውጦታል፣ ወደ ጽሁፍ ለውጦታል፣ ወደ ዲስኮርስ ለውጦታል፣ ወደ ነገረ መለኮታዊ እይታ ለውጦታል። ስለዚህ ለምሳሌ የአይሁዳውያንን ፒክ ብናደርግ የአይሁዳውያን የነገረ መለኮት እይታ በአምስትዮሽ ይገለጣል የሚል እሳቤ አለ። ያ ምንድን ነው? አይሁዳውያን ጥንት አይሁዳውያን ማለት ነው። የአሁኖቹ ይመኑ አይመኑ እርግጠኛ አይደለሁም። ግን የጥንት አይሁዳውያን ወይንም ብሉይ ኪዳን የሚወክላቸው አይሁዳውያን የሚባሉት ስለ ነገረ መለኮት ምን አይነት እይታ አላቸው? ፈጣሪ አንድ ነው ብለው ያምናል። ይሄ ፈጣሪ መልካም ነው ብለው ያምናል። ይሄ ፈጣሪ ደግሞ የግንኙነት አምላክ ነው ብለውም ያምናሉ። ልክ እኛ ከሰዎች ጋር ሀሳብ እንደምንለዋወጥ በዚህ አይነት ሁኔታ ወደ አምላክ ይጸለያል፣ አምላክ ደግሞ ምላሽ ይሰጣል። ስለዚህ ፐርሰናል የሆነ ኮሚኒኬሽን ግንኙነት የሚባለው ነገር አለ። ስለዚህ ጋድ ዋን ፐርሰናል ኤንድ ኤሴንሻሊ ጉድ ብለው ያምናሉ። ፍጹም መልካም አምላክ ነው፣ ደግሞም አንድ አምላክ ነው፣ ደግሞም የግንኙነት አምላክ ነው ብለውም ያምናሉ። ይሄ ስለ አምላክ የሚያምኑት ነገር ሆኖ በአንደኛው ገጽታው፣ በሁለተኛው ገጽታው አምላክ ህላዌ ምጡቅ ነው ብለው ያምናሉ። በአብዛኛው ማለት ነው። ማለት አዶናይ ቢሉ ጌታዬ ቢሉ ወደ ራሳቸው የማቅረብ አይነት ሁኔታ አለ። ግን በአብዛኛው እንደዛ አይደለም። ኤልዮን በሚለው ኤሎሂም በሚለው ርቀትን በሚወክል ምጡቅነትን በሚወክል መልኩ ነው የሚያስቀምጡት ብዙ ጊዜ አይሁዳውያን። ስለዚህ ህላዌ ምጡቅ ነው፣ ትራንሰንደንታል የሚሉት ማለት ነው። ይህም የአይሁዳውያን መሰረታዊ የሆነ ሁለተኛ የነገረ መለኮት ገጽታቸው ነው። ሶስተኛው ታሪክ ቀጥተኛ ነው ብለው ያምናሉ። ነገር የሆነ ዘመን ላይ ተጀምሯል፣ ደግሞ ሄዶ ሄዶ ቀጥ ብሎ ሄዶ ያልቃል ብለው ያምናሉ፣ ይፈጸማል ብለው ያምናሉ። ሊኒየር የሚባለው እሳቤ ማለት ነው። ስለዚህ ታሪክን እንደ ሌሎች ሰዎች ወይም እንደ አፍሪካውያን ሆሊስቲክ ነው፣ እንደ ኤዥያውያን በጣም ስፓይራል ነው፣ ሲክሊክል ነው አይሉ። እነርሱ ሊኒየር ነው ብለው ነው የሚሉት። ያንን የተዋሱ ሰዎች አሉ በዓለም ላይ። አሁን ምዕራባውያን በብዛት ይህንን የተዋሱት ይመስላሉ። ክርስትና ላይ ያሉ ሰዎችም ይሄንን ተውሰውታል። እኛም እንደ ክርስቲያኖች ነገር ሁሉ እንደዚህ ይቀጥላል፣ ይደጋገማል ብለን ላናምን እንችላለን። የሆነ ጊዜ ፍጻሜ አለ ብለን እናምናለን። የሆነ ጊዜ ደግሞ ጅማሬ ነበረ ብለን እናምናለን። ስለዚህ ይሄ እይታ ሶስተኛው ገጽታ ነው ብለን ሶስተኛ ይመስለኛል ገጽታ ነው ብለን እናም ሌላው አይሁዳውያን ወደ አራተኛ ገጽታ ብናነሳው ምን ብለው ያምናሉ? ነገር ሁሉ በሕጉ ይተነተናል ብለው ነው የሚያምኑ። ሕግ የሚባል ነገር ከሙሴ ተቀብለዋል። ስለዚህ ትንቢትም ቢሆን ቅኔም ቢሆን ኑሮም ቢሆን መውጣት መግባትም ቢሆን ሞራሊቲ ቢሆን ማንኛውም አይነት ግንኙነት ኑሮ ሁሉ በምን ይዳኛል? በሙሴ ሕግ ይዳኛል ብለው ያምናሉ። ታውራ የሚሉት ነገር ማለት ነው። ይሄ ሴንተር ነው በቃ ለብሉይ ኪዳን እሳቤ። ምናልባት ከዚህ ጋር ተያይዞ ያለ የአይሁዳውያን አምስተኛ ገጽታ ልንለው የምንችለው ጉዳይ ቢኖር ክሊን አንክሊን የሚባል ነገር ነው።
ይሄ ነባራዊውን ዓለም በንጹህና አለ ንጹህ እያሉ ይከፍሉታል። ነውርና አለ ነውር ብለው ይከፍሉታል። ይሄ እንግዲህ ለአይሁዳውያን ነው። ከዚህ ዓለም ብዙ ተወሷል። ዓለም ነገረ መለኮታዊ መነጽሩን ሲተነትን ከዚህ በብዛት ተወሷል። ለምን? የብሉይ ኪዳን የአዲስ ኪዳን የመጽሐፍ ቅዱስ ተጽዕኖ የሌለበት ዓለም የለም። ስለዚህ ቴዎሎጂውም እንደዚያው ተጽዕኖ ይኖረዋል ማለት ነው። ከዚያ በተረፈ ወደ አዲስ ኪዳን ስንመጣ አዲሱ ኪዳን ላይ ያለው እሳቤ ደግሞ የአይሁዳውያን የሚባል አይደለም። ልክ ነው። ክርስቶስ ኢየሱስ ከአይሁድ ማህበረሰብ መካከል የተወለደ ነው። ደቀ መዛሙርቱ ምንላቸው እንደዚህ። ስለዚህ በተወሰነ ደረጃ ኤክስቴንሽን አለ፣ በተወሰነ ደረጃ ኮኔክሽን አለው። ነገር ግን አዲስ ኪዳንን የሚወክሉ የነገረ መለኮት እሳቤዎች አምስትዮሽ ናቸው ላለሁኝ እንደኔ። እንግዲህ ይሄ ሁሉም ሰው የግድ ይጋራዋል ብዬ አይደለም፣ ግን በቀላሉ ነገረ መለኮትን ለመረዳት ከምንሰጠው እሳቤ ማለት ነው። አምስትዮሽ ስንል ምን ማለታችን ነው? ለምሳሌ ክርስቶስ የሌለበት አዲስ ኪዳናዊ እሳቤ የአዲስ ኪዳን ቴዎሎጂ ሊሆን አይችልም። ክራይስት የሚባለው ነገር ሴንተር ነው። ከዛ ይጀምራል ሁሉ ነገር። አዲስ ኪዳን ሙሴ አይደለም፣ አዲስ ኪዳን ዳዊት አይደለም፣ አዲስ ኪዳን ሳውል አይደለም። አንዳንዱ ሰው ይምታታበታል። አንዴ ጦርነት ሲፈልግ ወደ ሳውል ይሄዳል፣ ሰላም ሲፈልግ ወደ ኢየሱስ ይመጣል። አዲስ ኪዳን ብለን ካልን ሴንተሩ ክራይስት ነው። ስለዚህ ዳዊት ጋር መሄድ፣ አዳም ጋር መሄድ ወይ ሙሴ ጋር መሄድ ትክክል አይደለም ብዬ ይላለሁ። ሴንተሩ ለአዲስ ኪዳን ክራይስት ስለሚሆን፣ ክርስቶስ ብለን ስንል ደግሞ በሁለተኛ ገጽታው ሳፈሪንግ የሚባል ነገር አለ። መከራና ስቃይ የሚባለው ነገር አዲስ ኪዳንን የሚወክል እሳቤ ነው። አዲስ ኪዳኑ ከዚህ ውጭ እንዲያውም በማርቲር ደም የሚቋጭ አይነት የህይወት ጉዞ ነው ያለው። እያንዳንዳቸው ደቀ መዛሙርት ክርስቶስን ጨምሮ ፍጻሜያቸውን ስንመለከት ማንም ሰው የማይመኘው የመስዋዕትነት ከባዱን መስዋዕትነት ጳውሎስ ምንድን ነው ያለው? ህይወቴ በመስዋዕት እንደሚደረግ ብሎ ነው የተናገረው። እነ ጴጥሮስ በዚያ መንገድ እንደተሰዉ ነው የምናውቀው። ራሱ ጳውሎስም በፊልጵስዩስ መጽሐፍ ምዕራፍ 3 ላይ በመከራው ተካፋይ እንደሆን በሞቱ እንድመስለው የትንሣኤውን ምስጢር እንዳውቅ እመኛለሁ ይላል። ይሄ በቃ የአዲስ ኪዳኑ ዓለም ገጽታ ነው፣ ሁለተኛ ገጽታ የምንለው ማለት ነው። ይሄ ሳፈሪንግ የምንለው። ስለዚህ የተጠራ ነው አዲስ ኪዳናዊ በሆነ ህይወት ከሆነ ሳፈሪንግ የሚባለው ነገር መልኩ አንድ አይነት ላይሆን ይችላል፣ ግን ፓርት ኦፍ ክርስቲያን ቲዮሎጂ ፓርት ኦፍ ኒው ቴስተመንት ቲዮሎጂ እንደሆነ ልናስብ ይገባል ብዬ አስባለሁ። ይሄንን ገፋ እያደረግን ስንሄድ ሶስተኛው ገጽታ ክሮስ ምንለው ጉዳይ ነው። ያለ መስቀሉ አሁን ዛሬ ምናልባት ወደሚነሳው ኢሹ የሚያንደረድረን ጉዳይ የመስቀሉ ጉዳይ ማለት ነው። አንድ ጊዜ በታሪክ ለመጨረሻ ጊዜ ላይደገም ብቸኛም አማራጭ ሊሆን የተሰጠ ማዕከላዊ የሆነ እሳቤ መስቀሉ ነው። የክርስቶስ ኢየሱስ መሰቀልን በለው መስቀልም ከምንለው በላይ የክርስቶስ ኢየሱስ መሰቀል። ምክንያቱም መስቀሉን ይዞ የሚዞር ብዙ ሰው አለ። የመስቀሉን ቅርጽ ይዞ የሚዞር ብዙ ሰው አለ። በቅርጹ ላይ የተለያየ ኮሚትመንት እና ዲቮሽን ያለው ብዙ ሰው አለ። እሱ እንደተጠበቀ በክብር እንደተጠበቀ ሆኖ በመስቀሉ ላይ የተሰቀለው ክርስቶስ ኢየሱስ የመሰቀሉ ሚስጥር መስቀሉ አይደለም፣ የመሰቀሉ ሚስጥር የክሩሲፊክሽን የምንለው ጉዳይ የአዲስ ኪዳን ነገረ መለኮት ሶስተኛው ገጽታ ነው። አራተኛው ጉዳይ አዲስ ኪዳን ብሉይ ኪዳን አይደለም። የብዙ ሰው እንግዲህ ብሉይ ኪዳንን ያው ለትምህርት ለተግሳጽ ልብን ለማቅናት በጽድቅም ላለው ህይወት ስለሚጠቅም እንጠቀምበታለን እንጂ ኪዳናችን አይደለም። ከኛ ኪዳን ጋር የተያዘ አይደለም። ኪዳናችን አይደለም ስትል ብሉይ ኪዳን የኛ ኪዳን አዲስ ኪዳን። ስለዚህ እኛ ማለት ክርስቲያኖች ብዬ ስል ማለት ነው። ክርስቲያን ነኝ የሚል ሁሉ የአዲሱ ኪዳን ማህበረሰብ ነው፣ የድሮው ኪዳን ማህበረሰብ አይደለም። ይሄ ኮንፊውዥን ዛሬ ያለ ግን ድሮም ነበር። አይሁዳውያን ደቀ መዛሙርትም ቢሆኑ የቀደመው ኪዳን ኤክስቴንሽን እንደሆነ ራሳቸውን ያስቡ ነበር። መንግስትን ለእስራኤል የምትመልሰው መቼ ነው እንደዚህ ሲሉ በቀደመው ኪዳን ውስጥ ለመሰንበት ፈልገው ወይም ሳያስቡት በቃ የእስራኤል መንግስት በሚለው እሳቤ ውስጥ የመቆየት ፈተና ነው። እየቆዩ ሲመጡ እየተረዱት ሲመጡ ክርስቶስም እስኪረዱት ታግሷቸው ካረገም በኋላ ሲረዱት ለካ እኛ
የአዲሱ ኪዳን ማህበረሰብ ነን አሉ ማለት ነው። ወደውም ሳይሆን ሳይወዱ በስደቱም በምኑም በመገፋቱም አዲሱን ኪዳን መቀበል ጀመሩ። የአዲስ ኪዳን ኒው ኮንስቲትዌንሲ ኦፍ ዘ ኒው ፒፕል ኦፍ ጋድ ይሉታል። ስለዚህ አዲስ ኪዳን ነው፣ አዲስ ማህበረሰብ። የአራተኛው ገጽታ ነው። አምስተኛው ገጽታ ያው ፍጻሜ ነው፣ ነገረ ፍጻሜ ነው። እነዚህ ሁሉ ሄደው ወደ ተጠያቂነት፣ ወደ ፍጻሜ፣ ወደ አዲሱ ፓራዳይም የሚመሩ እንደሆኑ እንመለከታለን። ይህ እንግዲህ አዲስ ኪዳን አካባቢ ስንመጣ ያለ የነገረ መለኮት እሳቤ ነው ልንል እንችላለን። እዚህ ላይ የሚጨመርም የሚቀነስም ነገር ሊኖር ይችላል፣ ግን በዋነኝነት ማለት ነው። አሁንም ስለ ቴዎሎጂ ነው እያወራን ያለነው። ቴዎሎጂው እየሰፋ ሄዶ እንግዲህ የመጀመሪያው መቶ ክፍለ ዘመን፣ ሁለተኛው መቶ ክፍለ ዘመን እያለ ሄዷል። ስለዚህ ሁለተኛው መቶ ክፍለ ዘመን ያለ የነገረ መለኮት እሳቤ በቤተ ክርስቲያን ስልጣን ላይ ያተኮረ ነው። ኤክሌዚያስቲካል ኦቶሪቲ እንለው ጉዳይ ማለት ነው። ስለዚህ አስተሳሰብን፣ ነገረ መለኮትን፣ ትርጉምን የምትወስነው ቤተ ክርስቲያን ነች ማለት ነው። ኤክሌዚያስቲካል ብለን ስንል ቤተ ክርስቲያን የትርጉም ውሳኔ ባለቤት ነች። ሩል ኦፍ ፌዝ የሚባል የእምነትን ህጎች፣ የነገረ መለኮትን ቅርጾች የምትደነግግ ቤተ ክርስቲያን ነች የሚል እሳቤ እየሰፋ ሄዷል። ይህ ግሪክና ላቲን አይነት ገጽታዎች አሉት። ዞሮ ዞሮ ነገረ መለኮት በጣም እየሰፋ ይሄ እንግዲህ የመጽሐፍ ቅዱስ ነገረ መለኮት እንበለው እየሰፋ እያበበ ሄደው በግሪኩ ዓለም። ስለዚህ ግሪኩ ዓለም ብለን ስንል በእርግጥ በሁለት እንከፍለዋለን። ግሪክ ኢስት ሳይዱ ሊሆን ይችላል፣ ላቲን ዌስት ሳይዱ ሊሆን ይችላል። ግን በተመሳሳይ ወቅት ላይ የነበረ ስለሆነ በጋራ እየወሰኑ የመጧቸው የእምነት ድንጋጌዎች አሉ፣ ክሪዶች አሉ። ግን ሴንተሩ ምንድን ነው ብለን ስንል ንጽረተ ዓለምን በሁለትዮሽ የሚከፍል እሳቤ ነው ዶሚናንት ሆኖ የምናገኘው። ምን ማለት ነው ሁለትዮሽ ብለን ስንል? አሁን ፕሌቶ የሚባል ሰው ከክርስቶስ ልደት 400-500 ዓመት በፊት ነበረ ይባላል። ይሄ ሰው ማለት ንጽረተ ዓለም ሰማያዊና ምድራዊ ነው፣ ምድራዊው የሰማያዊው ነጸብራቅ ነው ይላል። ቆሎሴ ላይ እንደምናገኘው ማለት ነው። የሚታዩና የማይታዩ ዙፋናት፣ ጌትነት፣ ስልጣናት፣ አለቅነት ቢኖር ብሎ ይናገራል። የሚታይ የማይታይ ነው። ስለዚህ የማይታየው ዓለም የሚታየውን ዓለም ብሎ ንጽረተ ዓለምን በሁለት ከፍሎታል። ይህ እሳቤ ግሪክ በጣም ወስደውታል፣ ተውሰውታል። ያው እና አሪስቶትል ሌሎቹም የሚረሱ ሳይሆኑ ነገር ግን ይሄኛው በጣም ዶሚናንት ሆኖ ወጥቷል። ስለዚህ የሁለትዮሽ እሳቤ የነገረ መለኮት ማጠንጠኛ ሆኖ እያበበ መጥቷል። የሁለትዮሽ እሳቤ ይሄ ሁለትዮሽ እሳቤ ወደ ዳይኮቶሚ ወደ ሲስተማቲክ ቲዮሎጂ እያደገ መጥቷል። አሁን የምንለው የምዕራቡ ዓለም አሁን በብዛት በየካሪክለም ውስጥ በጣም ጎልቶ የሚታየው የምዕራቡ ዓለም ቲዮሎጂካል ኤክስፕሬሽን። አሁን በእውነት ዙሪያ መጣላት የለብንም፣ ነገር ግን በኤክስፕሬሽን ዙሪያ እንጣላለን። የግድ ነው። የነሱ ኤክስፕሬሽን የግዴኛ ኤክስፕሬሽን ወይም የሌላው ኤክስፕሬሽን ላይሆን ስለሚችል ማለት ነው። አሁን ቲዮሎጂ ሲባል ሲስተማቲክ ይመስላል። ሲስተማቲክ ዌስት ነው። በተጽዕኖ ወደኛ መጥቷል። በኮሎናይዜሽን ወደኛ መጥቷል። በካሪክለም ወደኛ መጥቷል። ግን የመጨረሻው መለኪያ አይደለም። የነገረ መለኮት ማብራሪያ አንዱ ገጽታ። ስለዚህ ይሄ ግሪክ ኢስት፣ ላቲን ዌስት የምንለው እድገት ነው። ከዛ ቀጥሎ ደግሞ ወደ ኤዥያም ልንሄድ እንችላለን። ኤዥያ ጋር ስንሄድ ደግሞ ስፓይራል የሆነ ሽክርክሪት የሆነ ዓለም መጀመሪያ የላትም መጨረሻም የላትም የሚል እሳቤ። ነገር ሁሉ ነበረ፣ አለ፣ ይቀጥላል። የሞኒዝም ፍንካች ነው። አሁን የሞኒዝም ብለን ስንል ምንድን ነው? ይሄ የማይቆረስ የማይከፈል የማያልቅ ያልተጀመረ እንደ ውቅያኖስ የሰፋ አንድ የሆነ ነገር አለ። ከዚያ የሚወለድ ነው ሰውም ሌላውም ነገር ከዚያ የሚወለድ ከዛ የሚፈነከት ነው። ስለዚህ የዚያኛውን ኤሰንስ ባህሪ ተውሶት ይወጣል፣ ሲመለስም እዛ ውስጥ ይጠቃለላል። ስለዚህ ሁሉ ነገር ሞኔስቲክ በሆነ መንገድ፣ ሁለንተናዊ በሆነ መንገድ፣ ጥቅልል በሆነ መንገድ እዚያ ውስጥ ይዋጣል ብለው ኤዥያውያን ያስባሉ። ኤዥያውያን ያው ከዚህም ሰፋ ባለ መንገድ የሚሄዱበት ሁኔታ አለ። ይሄ ኢንካርኔሽን ሪኢንካርኔሽን ነገር ሁሉ ድግግሞሽ ነው። ዳግም ልደት የሚባለውም ነገር
ድግግሞሽ ነው፣ ሌላም ከዚህ ጋር ተያያዥ የሆኑ ትንታኔዎች ይኖረዋቸዋል። አሁን የነዚህ ስፓይራል ነው ሽክርክሪት ነው ብለን ስንል ከአይሁድ የነገረ መለኮት ትንታኔ ይሄኛው ይለያል ማለት ነው። እዛ ጋር ቀጥ ብሎ ጀምሮ ይፈጸማል ነው የሚለው። እዚህ ጋር ደግሞ አይ እንደዛ የሚባል ነገር የለም፣ መቆረስ የሚባል ነገር የለም። አምላክን በፐርሰናል መለካትም ልክ አይደለም ብለው ያምናል። አሁን አይሁዳውያን አምላክ ፐርሰናል ነው ብለዋል። ቅድም የግንኙነት አምላክ ነው፣ ቀርባል፣ ይሰማል፣ ያደምጣል፣ እኛም እንጸልያለን ኮሚኒኬት። ይሄ አይሁድም ፕሮቴስታንቶችም ክርስቲያኖችም ሼር ያደረጉት ጉዳይ ነው። ኤዥያውያን እንደዚህ አይሉ። አይ እንደሱ የሚባል ነገር የለም፣ ፐርሰናል ኢምፐርሰናል የሚባል ከዚያ በላይ ነው ነው የሚሉት እነሱ። ከፐርሰናል ኢምፐርሰናል መለኪያዎች በላይ ነው አምላክ የምንለው፣ ህሉ ነው፣ አይቆረስም፣ በስብዕናም አይወከልም ብለው የሚሉበት ሁኔታ አለ። ወደ አፍሪካ ስንመጣ ደግሞ ወካይ የሆኑት ነው ማወራ። ወደ አፍሪካ ስንመጣ ደግሞ የአፍሪካ የነገረ መለኮት ትንታኔ ወይም ነገረ መለኮትን የምንረዳበት ሁለንተናዊ ነው፣ ሆሊስቲክ ነው። አሁን በግሪኩ ሆሊስቲክ አይደለም፣ ዳይኮቶመስ ነው ብለናል። ይከፈላል፣ ይቆረሳል፣ መስመር አለው፣ ኦርደርሊ የመሄድ አይነት ሲስተማቲክ የመሆን ነገር አለው። ወደዚህ ስንመጣ ግን እንደዛ አይደለም። ወደ አፍሪካ የግድ ሲስተማቲክ መሆን የለበትም፣ ሁለንተናዊ ነው፣ ሁሉን አቀፍ ነው። አፍሪካዊ ከፍሎ አይመለከትም፣ አይቆርስም፣ መስመር አያስቀምጥም። በተፈጥሮና በአምላክና በመናፍስቱ ዓለምና በሰው መካከል የሚያገናኝ ሚስጥራዊ የሆነ መንፈሳዊ ዓለም አለ፣ አኒሚስቲክ የሆነ ዓለም አለ ብለው ያምናሉ። ስለዚህ ሆሊስቲክ የሚባለው እሳቤ፣ ሁለንተናዊ የሆነው እሳቤ፣ ሁሉን ነገር አንድ ላይ የማሰብ ሁኔታ በአፍሪካ አለ በአንደኛ ገጽታው። በሁለተኛ ገጽታው ህያውነት የሰውነት በረከት ብቻ አይደለም። ተፈጥሮም ህያው ነው፣ ተራራውም ህያው ነው፣ ዛፉም ህያው ነው፣ ወንዙም ህያው ነው። በተፈጥሮ አካባቢ የሄዱ አምልኮ የማድረግ ነገር፣ እነዚህ ነገሮች በሙሉ የሚመጡት ከምንድን ነው? ህያውነት የሰውነት በረከት ብቻ አይደለም፣ የራሱ የሆነ ፎርም ኦፍ ላይፍ አለው። ተራራውን ብሎ ስለሚያምኑ ዛፉም የራሱ የሆነ ፎርም ኦፍ ላይፍ አለው። አለቱም የራሱ ማዕበሉም የራሱ የሆነ ፎርም ኦፍ ላይፍ አለው ብሎ ስለሚያምኑ ነው። ስለዚህ ህይወት አኒሜዝም የሚባለው ነገር፣ አኒሜስቲክ የሚባለው እሳቤ የአፍሪካውያን ሁለተኛው የነገረ መለኮት ገጽታ ነው። ሶስተኛው ተፈጥሮ በራሱ ተፈጥሯዊነት፣ ለተፈጥሮ ያለ ክብር ማለት በሂደት ደመናይዝ ተደርጎ ሊሆን ይችላል። በሂደት ከመናፍስቱ ዓለም ጋር በተለይ ደግሞ ከኢቪል ስፒሪትስ ጋር ከክፉ መናፍስት ጋር ተሳስሮ ሊሆን ይችላል። ኦሪጂናል ሀሳቡ ግን እሱ አይደለም። ተፈጥሮ ጥሩ ነው፣ መልካም ነው። መጽሐፍ ቅዱስም ይሄን ይናገራል። ከፈጠረ በኋላ አምላክ መልካም እንደሆነ አየ። ስለዚህ ተፈጥሮ መልካም ነው። በቃ ይሄ ክፉ የሚባል ገጽታ የለውም። እኛ ክፉ ካላረግነው በስተቀር፣ እኛ ካልከፋንበት በስተቀር፣ እኛ አቢዩዝ ካላረግነው በስተቀር በቃ መልካም ነው ብለው ነው የሚያስቡት አፍሪካውያን። ስለዚህ ከተፈጥሮ ጋር ይሄ ሶስተኛው ጉዳይ ናቹሪስቲክ የሚባለው ናቹራሊስቲክ የሚባለው ከተፈጥሮ ጋር በጣም የተቆራኘ ህይወትን የያዘ የነገረ መለኮት እሳቤ ነው። ከዛ በተረፈ አምላክ ሩቅ ነው አይልም አፍሪካዊ። በአስተሳሰቡ አምላክ ቅርብ ነው የሚለው። ቅርብ ነው፣ እዚሁ ነው፣ እኛው ጋ ነው። ለምንድን ነው የሚርቀው ብለው ነው የሚያስቡት። ስለዚህ ትራንሰንደንታል የሚለውም በአንጻሩ ነው አፍሪካ የሚያየው። ኢማነንታል ነው፣ ኢማነንታል። ይሄ ነገረ መለኮት እሳቤያችን ነው። አቢዩዝ ተደርጓል፣ ሌላ ጉዳይ ነው። ከክፉ መናፍስት ጋር ተያይዟል፣ ሌላ ጉዳይ ነው። እሱ እንዴት እናጠራዋለን እንወያይ ይሆናል። ነገር ግን ይሄ በቃ ሲስተማችን ነው፣ ይሄ አስተሳሰባችን ነው፣ ይሄ ሶፍትዌራችን ነው እንበለው። ውስጣችን ያለ ባህላችን ውስጥ ያለ ጉዳይ ነው። ይሄ እንደተጠበቀ ሆኖ አምላክ ኢማነንታል ነው ከሚለው ደግሞ ኮሚኒቲ ሴንተርድ ነው የአፍሪካ ሀሳቤ። አምስትዮሽ የሚመጣው እንግዲህ በዚህ ነው። 5 ነገሮች ጠቀስኩ ይመስለኛል። እና ኮሚኒቲ ሴንተርድ፣ ይሄ ሁሉ ነገር በማህበር ነው የሚወሰነው፣ ቲዎሎጂን ጨምሮ ማለት ነው። ብዙ ጊዜ ያው መጽሐፍ ስንጽፍ ለሰዎች ነው አይደል የምንጽፈው። በአፍሪካ ሀሳቤ እንደዛ አይሰራ። አብረን ነው የምንጽፈው፣ አብረን ነው ቲዎሎጂን የምናበለጽገው። ለምን? ማህበረሰቡ ነው ወሳኙ። ስለዚህ ቲዎሎጂ ፎር የሚባል አፍሪካ ውስጥ አይሰራም። ቲዎሎጂ ዊዝ የሚለው ነው የሚሰራው። ከማህበረሰብ ጋር አብረን ነው የምንሰራው።
ይሄንን ሚስ ስለምናደርግ ብዙ ጊዜ ከተሜዎች ወይም በከተማና በምዕራቡ ካሪክለም ተጽዕኖ ስር ያለን ሰዎች ይሄንን ሚስ ስለምናደርግ ለሌሎቹ እኛ ነገረ መለኮት እንደምንሰራ እናስባለን። እንደሱ አይደለም። በአፍሪካ ሀሳቤ አትሊስት እንደሱ አይደለም። በምዕራባውያን እንደሱ ነው። ምንም አንድ ግሩደም ቁጭ ብሎ 1000 ፔጅ ለዓለም ሊጽፍ ይችላል። ምንም ጉዳዩ አይደለም። በዛ አሮጋንስ ይጽፋል። ስማ ብትሰማ ባትሰማ ደግሞ የራሱ ጉዳይ አይነት ነገር ነው የሚመስል። እንደሱ አይደለም። በአፍሪካ ሀሳቤ ነው አይደለም። በማህበር ነው ጉዳዩን የምንወስድ የሚል የኮሚኒቲ ሴንተር ቲዮሎጂካል ሪፍሌክሽን በአፍሪካዊ ሀሳቤ ማለት ነው። እንዲህ እያልን መቀጠል እንችላለን። ቲዮሎጂ ግን ዞሮ ዞሮ ቲዮሎጂ እንደው ሰብሰብ ሳደርገው ስክሪፕቸር ከዛ ኢንተርፕሪቴሽን ከዛ ቲዮሎጂ ቢሆን ኦርደሩ የተሻለ ይሆናል። አሁን ወደ ክርስቲያን ስናጠበው ብዙ ጊዜ ቅደም ተከተሉን የማምታታት ነገር አለ። ከመጽሐፉ ተነስቶ መጽሐፉን በቅጡ ተርጉሞ ከዛ በኋላ ወደ ቲዮሎጂ ማዳበር አንድ አካሄድ ነው። ከቲዮሎጂ ተነስቶ ወደ ትርጉም ወደ መጽሐፉ መምጣት ሌላ አካሄድ ነው። እሱ ቀውስ ያመጣል። ስለዚህ ቲዮሎጂ ኢንተርፕሪቴሽን ኤንድ ስክሪፕቸር ኖ ስክሪፕቸር ኢንተርፕሪቴሽን ኤንድ ቲዮሎጂ ትክክለኛ ኦርደር እንደሆነ አስባለሁ። አንድ ነገር ብጨምር በጣም ምናልባት በጥቂት ደቂቃዎች ቲዮሎጂካል ማያ የምንለው ጉዳይ መኖር አለበት። ቲዮሎጂካል ማዮፒክ ከሚባለው ጉዳይ ጋር የተያዘ ጉዳይ መነጽር አድርገሃል። አሁን እኔም መነጽር እጠቀማለሁ። ምንድነው እይታዬ የተንሸዋረረ እንዳይሆን ማለት ነው። ስለዚህ አንዳንድ ጉዳዮች አንዳንድ የነገረ መለኮት ጉዳዮች ምን ይፈልጋሉ? መነጽር ይፈልጋሉ። አንዳንድ የነገረ መለኮት ጉዳዮች ምን ይፈልጋሉ? እይታ መለኪያ ይፈልጋሉ። ስለዚህ በፍጹም በመነጽር ልናያቸው የማንችላቸው ሚስጥራዊ ረቂቅ የሆኑ ጉዳዮች እንዳሉ ማሰብ ጥሩ ነው። ለሁሉ ነገር መልስ ለማግኘት ሰው ስለሚቸገር ማለት ነው። ስለሚፈልግም በቃ በሁሉ ነገር አስምሮ ዶግማውን ዘርዝሮ ክሪዱን ጽፎ ዶክትሪኑን ጽፎ ጨረስኩኝ ብሎ ማረፍ ይፈልጋል። አረ እንደሱም አይሆነ። ቲዮሎጂካል ማያ የሚባሉ ኤሌመንትስ አሉ። ጨርሰው ለመረዳት የሚያስቸግሩ በሂደት የምንረዳቸው ሳንረዳቸውም እንኳን የሚቀሩ ሚስጥሮች አሉ። ህላዊ በጣም ውስብስብ ስለሆነ ማለት ነው። ስለዚህ እነዚህን ነገሮች በነገረ መለኮት እሳቢያችን ውስጥ ካስገባን የበለጠ ነገረ መለኮትን የምንረዳው ይመስለኛል ለማለት ጨርሻለሁ። እሺ ዶክተር፣ እንግዲህ ዋናው እንድንነጋገርበት የፈለግኩበት ርዕሰ ጉዳይ ነገረ ድህነት ላይ ቢሆንም ነገረ ድህነትን የምናየው ያው በቲዮሎጂ ወይ በስነ መለኮት መነጽር ስለሚሆን ስነ መለኮት ምንድን ነው፣ አስፈላጊስ ነው ወይ የሚለውን ሀሳብ በተወሰነ ካየን በኋላ ወደ ዋናው ጉዳያችን እንገባለን ብዬ አስቤ ነውና እንደው ነገረ መለኮትን መማር የሚፈልጉ ሰዎች መጽሐፍ ቅዱስን የሚያስተምሩ ወይም ሰባኪ ይሆናለሁ ብለው የሚያስቡ ሰዎች ናቸው። ከነሱም ውስጥ ውስን ሰዎች ናቸው የስነ መለኮት ትምህርት ዝንባሌ ያላቸው። እንደው አንተ ምን ታስባለህ? ምዕመን ስነ መለኮትን ቢማር ጥሩ ነው ወይ? ማንኛውም ምዕመን የስነ መለኮት ወይ ቲዮሎጂ እውቀት ቢኖረው መልካም ነው ብለህ ታስባለህ ወይ? ማን ነው መማር ያለበት ስነ መለኮትን? ያው ሁላችንም መማር አለብን በሚለው ብነሳ ጥሩ ነው። እንዴት እንማራለን የሚለው ላይ ግን ያው መደበኛ የሆነ አካሄድ ሊኖር ይችላል፣ ኢመደበኛ የሆነ አካሄድ ሊኖር ይችላል። በመደበኛ እና በኢመደበኛ መካከል ያለም ሌላ አካሄድ ሊኖር ይችላል። ፎርማል፣ ናን ፎርማል፣ ኢንፎርማል የሚባሉ ነገሮች አሉ። ስለዚህ በተለይ ወደ አገልግሎቱ የመጡ ወደ መምራቱ የመጡ ብዙ ህዝብ የሚያገለግሉ ሰዎች 100% መደበኛውንም ትምህርት መማር አለባቸው የሚል ሀሳብ ነው ያለኝ። መማር አለባቸው ብለን ስንል ግን ተምረው ይጨርሳሉ ማለት አይደለም። በመደበኛም በመሳሰሉትም ጉዳዮች ሁሌ ተማሪ መሆን በጣም ጥሩ ነው። ሁሌ አንባቢ መሆን በጣም ጥሩ ነው። ስለዚህ ይሄ ያስፈልጋል። ምዕመኑም ደግሞ ባመቸው ሁኔታ በመደበኛም ቅድም ባልናቸውም ዘዴዎች ቢማር በደረጃው ማለት ነው ጥሩ ነው እላለሁ። ግን ዞሮ ዞሮ በጣም የሚሳካለት ሰው የሚሳካለት መሪ አገልጋይ በየትኛውም ዘርፍ ማለት ነው ሁሌ ተማሪ ሲሆን እንደዛ ብዬ በወስደው። እንግዲህ ዋናው ርዕሰ ጉዳያችን ነገረ ድህነት ላይ ነውና ስለ ነገረ ድህነት ሁለት ጽንፎች አሉ፣ ዋልታ ረገጥ የሆኑ ጽንፎች አሉና በጣም የተራራቁ ሀሳቦች አሉ። በእነዚህ ሀሳቦች ላይ ምዕመኑም ሆነ አገልጋዮች ጥግና ጥግ ቆመው ሲከራከሩና ሲነጋገሩ እንሰማለን። እንደው ይህን ሀሳብ ገባ ብለን ከማየታችን በፊት
ሳልቬሽን ምንድን ነው? ነገረ ድህነት ምንድን ነው? ወይ ድህነት ምንድን ነው ትላለህ ዶክተር? ያው ድህነት እንግዲህ ቅድም መስቀል ብለን ያነሳናት ርዕስ አለች። የክርስቶስ ኢየሱስ መሰቀል ብለን ያነሳናት ርዕስ አለች። ስለዚህ ክርስቶስ ኢየሱስ በታሪክ አጋጣሚ ማለቱ ጥሩ ላይሆን ይችላል፣ በእግዚአብሔር ዘላለማዊ ድንጋጌ መሰረት ሰው የሆነበትና የተሰቀለበት ሁኔታ አለ። ይሄ ታሪካዊ ነው። ይሄ ክስተት ታሪካዊ መሆኑ አሁን የተሰቀለው ክርስቶስ ኢየሱስ ያድናል አያድንም፣ ተነስቷል አልተነሳም፣ በዓለም ላይ ያሉ ሰዎችን በተለያየ አስተላለፍ ሊያሰልፍ ይችላል። ነገር ግን ክርስቶስ ኢየሱስ መሰቀሉ በታሪክ የተረጋገጠ ሁሉም ሰው ሼር የሚያደርገው ታሪክ ነው። ይሄ ታሪክ ግን ታሪክ ብቻ አይደለም፣ ሕያው የሆነ ታሪክ ነው። እዚህ ክርስቶስ ኢየሱስ የተሰቀለበት ታሪክን ማመን እና ይህንንም በጣም ባልተወሳሰበ ሲምፕል እምነት ሲምፕል ፌዝ መቀበል እና ዳግም መወለድ እና ደግሞ ለእግዚአብሔር መገዛት ከእግዚአብሔር ጋር በክርስቶስ ኢየሱስ በተሰጠው የመስቀሉ በረከት መታረቅ ደህንነት ለኔ እሱ ነው። ደህንነት ማለት ይሄ ነው። በቃ እምነት የምትባል ጸጋ የሚባል ፓኬጅ ውስጥ ፌቨር የሚባል ነገር ሊኖር ይችላል። ሞገስ የሚባል ውስጡ አለ። ጸጋ የሚባል ነገር ውስጡ አለ። ምህረት የሚባል ነገር ውስጡ አለ። አዋጅ የሚባል ውስጡ አለ። በመስቀሉ ታሪክ እነዚህ ሁሉ ነገሮች ናቸው ለዓለም የተበረከቱት። የነዚህ በረከቶች ተካፋይ መሆንና ከኃጢአት መለየት ከዘላለም ጥፋትም መትረፍ ደህንነት ለኔ እሱ ነው። ምክንያቱም ይሄ ትንሽ ነገረ መለኮታዊ ሊመስል ይችል ይሆናል። ነገር ግን ሁላችንም በግል የተለማመድነውን ነገር ስናየው ዳንኩኝ ብዬ ያልኩት ኃጢአቴን ምስራቅ ከምዕራብ እንደሚርቅ እግዚአብሔር ስላራቀኝ ያ ሚስጥር ነው። በቃ ደነገጥኩኝ፣ ተቀበልኩት፣ ደስ አለኝም ማለት ነው። ምሕረቱን ደግሞ ቃሉ እንደሚናገር ሰማይ ከምድር ከፍ እንደሚል በእኔ ላይ አገነነው። ይሄ ለእኔ መዳኔን አረጋገጠልኝ። ስለዚህ እዚህ ውስጥ ምን አለ? ከኃጢአት መለየት የሚባል ነገር አለ። ማለት ምን ማለት ነው? ኃጢአት አናደርግም ወደሚለው አይወስደንም። ወይም ደግሞ በኃጢአት ላይ 100% ቪክትሪ ያለን ወደሚለው አይወስደንም። ነገር ግን ታግለን ኃጢአትን ማሸነፍ የምንችልና የቀደመው ኃጢአት ኩነኔ የቀረልን መሆኑን ኢቭን የዛሬው ኃጢአት ኩነኔ የቀረልን መሆኑን የሚነግረን ሚስጥር ከመሆኑም ባሻገር ከዘላለም ጥፋት የዳንበት ሚስጥር ለእኔ ደህንነት ማለት እሱ ነው። ሳልቬሽን የምንለው ጉዳይ እሱ ነው ብዬ እላለሁ። ደህንነትን በተመለከተ ሁለት ሀሳቦች የሚታወቁ ሁለት ሀሳቦች እንዳሉ ይታወቃል። አንደኛው ሀሳብ አንዴ ሰው በክርስቶስ ኢየሱስ ካመነ ከዳነ በኋላ ድህነቱ አይጠፋም የሚል ሀሳብ አለ። ሁለተኛው ደግሞ አይ ሊጠፋ ይችላል ብሎ የሚያስብ ሁለት ሀሳቦች አሉ። ግን የኔ ጥያቄ ምንድን ነው? ሰዎች አንድን መጽሐፍ ቅዱስ አንብበው ወይም አንድን የመጽሐፍ ቅዱስ ክፍል አንብበው ተመሳሳይ የሆነ የመጽሐፍ ቅዱስን ክፍል አንብበው እንዴት ነው የተለያየ ድምዳሜ ላይ ሊደርሱ የሚችሉት? የሄርሜኔቲክስ የሚባለው ስለዛ ብትነግረን። ጥሩ ጥያቄ ነው። ጥሩ የሚሆነው ምንድን ነው? ወይም ድንቅ ጥያቄ ነው ልበለው። ድንቅ የሚሆነው ለምንድን ነው? ቲዮሎጂን በቲዮሎጂነቱ ብቻ ሳይሆን መጽሐፍ ቅዱስንም በቀጥታ ንባብ ብቻ ሳይሆን በትርጉምም ካነበብኑ ብቻ ነው ማንጣለው። አሁን የምንጣለው፣ የምንለያየው፣ የምንከፋፈለው ምናልባትም በጣም ሆስታይል በሆነ በመናናቅም በውድድርም ስሜት ውስጥ የምንቆየው በትርጉማችን። ስለዚህ የመጀመሪያው ችግር የመጽሐፍ ቅዱሱን የስነ ጽሁፍ ባህሪ አለማክበር። የስነ ጽሁፍ ባህሪው ማለት ነው። ቀጥታ የሚናገረኝ ይመስለኛል። እንደዛ አይደለም መጽሐፍ ቅዱስ። ቀጥ ብሎ አያውቅም መጽሐፍ ቅዱስ ማለት ነው። ቀጥ ብሎ ሄዶ አያውቅም እንደሚባለው ማለት ነው። መጽሐፍ ቅዱስ የራሱ የሆነ አካሄድ አለው። የራሱ የሆነ የስነ ጽሁፍ ዘውግ አለው። የህግ መጽሐፍትን የምናነብበት መነጽር የቅኔ መጽሐፍትን ከምናነብበት መነጽር መለየት አለበት።
ወይንም የወንጌልን መጽሐፍት የምናነብበት መነጽር የመልእክቶችንና የትንቢት መጽሐፍቶችን ወይም የመገለጥ መጽሐፍቶችን ከምናነብበት መነጽር መለያየት አለበት። ስለዚህ ለእያንዳንዱ የምንገጥመው መነጽር ካላስተካከልን በቀጥታ እንደሚናገር እንደ አንድ ኬሚስትሪ መጽሐፍ ካሰብነው እንሳሳታለን። መጽሐፍ ቅዱስ the Bible is not a chemistry book። ኬሚስትሪ ልክ ነው፣ ቀጥታ ፎርሙላውን ተከትሎ ሊሄድ ይችላል። እንደዛ አይደለም መጽሐፍ ቅዱስ ማለት ነው። በብዙ አይነት ሁኔታ ውስጥ የተሰጠ መጽሐፍ ስለሆነ ይሄንን የስነ ጽሁፍ ዘውግ ኢግኖር ማድረግ አንዱ መጽሐፍ ብዙዎቻችንን ሊያጣላን ይችላል። መጽሐፉ አንድ ነው፣ ግን ብዙ አይነት እንሆናለን ማለት ነው። ሁለተኛው ጉዳይ ምንድነው? መጽሐፉን በቀጥታ መተርጎም ማለት ነው። ሊትራል ኢንተርፕሪቴሽን የሚባለው ማለት ነው። ሊትራሊዝም ይሉታል ወይንም ሌተሪዝም ይሉታል ማለት ነው። በአማርኛችን የቁም ትርጉም ምንለው ማለት ነው። በቁሙ መውሰድ አደገኛ ነው። በቁሙ አይወሰድም። እሱ በጣም በጣም አደገኛ ነው። የተወሰኑ ሊኖሩ ይችላሉ በቁሙ የሚወሰዱ፣ በጣም ፐርሰንቴጁ በጣም ሎው ነው። እንደዛ ልንወስደው የምንችለው 3% ቀጥታ የተሰጡ ህጎች ሊሆኑ ይችላሉ። አታድርግ አድርግ የሚሉ እነሱ ጋር በቀጥታ ቢወሰዱ ችግር የለብኝም። በቀጥታም ይሄ ነው ተብሎ እንደ መርህ የተሰጡ ማቴዎስ ምዕራፍ 5 ምዕራፍ 6 ምዕራፍ 7 እነሱም ቢሆን ታሪካዊ ዳራ አላቸው፣ ግን በቀጥታ ለመረዳት ላያስቸግሩ ይችላሉ። እነዚህን ብንቆጥራቸው ጥቂት ናቸው። የቀረው በሙሉ በሜታፎር በምሳሌያዊ ንግግር በመሳሰሉ በታሪክ ውስጥ በታሪክ ጫካ ውስጥ ተደብቆ የተሰጠን ስለሆነ ያተረጓጎም ሳይንስ የግድ ያስፈልገናል ማለት ነው። ሌላው የሚያጣላን ነገር ይሄ ዶግማቲክ ወይም ኤክሌዚያስቲካል ኢንተርፕሪቴሽን የምንለው ነው። ቤተክርስቲያን ሁሉንም ሰው አረጋግቶ ለመያዝ እንዲመች የምትደነግጋቸው አሰራሮች አሉ። ዳይናሚክ ከሆኑ ችግር የለውም፣ በየጊዜው እንዳስፈላጊነቱ እየተቀየሩ ከሄዱ። አለበለዚያ ግን በቃ ይሄ ሩል ኦፍ ፌዝ ተብለው የማይነኩ ከሆኑ አደገኛ ነው። በቃ ዝም ብሎ አልተመቸውም ወይም አልተመቸኝም የሚለው ኃይል እየሰበረ ሊወጣ ይችላል። እንደ ሉተር ያሉት ማለት ነው። ዶግማቲክ የሆነውን ኤክሌዚያስቲካል የሆነውን ሰብረው ነው የወጡት። አሁን እነሱ ቃል አሰራ አላቸው። ስለዚህ ፕሮቴስት አደረጉ፣ ተቃወሙ። አብዮታዊ በሆነ መንገድ ፕሮቴስታንት በሆነ መንገድ ፕሮቴስት ማድረግ እንግዲህ ትንሽ ማመፅም መገንጠልም አይነት ነገር ስላለው ማለት ነው። ስለዚህ የሚያለያየን አንዱ ጉዳይ ይሄ ነው። ዶግማቲክ የሆነውን ኢንተርፕሪቴሽን ሃንድል የምናደርግበት መንገድ አያስፈልግም እያልኩኝ አይደለም፣ ግን እንዴት ነው ሃንድል የምናደርገው የሚለው ነው። ስለዚህ ይሄ ነገር የኢስትና የዌስት የላቲንና የግሪክ የሄርሜኔቲክስ አካሄዶችን ፈጥሯል፣ ወልዷል። ለምሳሌ ኢትዮጵያን ኦርቶዶክስ ተዋህዶ ቸርች ወደ ቁም ትርጉም የሚያደላ ያተረጓጎም አካሄድ ነው ያላቸው። እንደሱ ከሌላቸው ጋር መጣላታቸው አይቀርም ማለት ነው። ቁም ትርጉም ብቻ ግን አይደለም፣ አንድምታም አለው። ከሱ ጋር ተያይዞም ደግሞ የቤተ ክርስቲያን ትርጉም የሚባልም ነገር አለ። የቤተ ክርስቲያን አባቶች በሲኖድ ደረጃም በምንም በካርዲናልስ ደረጃ ወደ ካቶሊክ ሄድን የሚወከሉ አካሄዶች አሉ። ስለዚህ ሊትራል አንድምታና ኤክሌዚያስቲካል የሚባሉ የቁም ትርጉምና የአንድምታ ትርጉምና እንደዚህ ደግሞ በቤተ ክርስቲያን አመራርና በቤተ ክርስቲያን አደረጃጀት ውስጥ የሚወሰኑ ማለት ነው። የካቶሊክም እንደዚያው ሊትራልም አለው፣ አሊጎሪካል ደግሞ ሳይድ አለው። የነ ኦገስቲን እነ ኦሪገን በካቶሊክ ውስጥ ትልቅ ተጽዕኖ ያላቸው ሰዎችን ብናይ ወደዚያ የማድላት አይነት ነገሮች አላቸው። ፊሎሶፊካል ሳይድም አለው የነሱ የነ አኩናስን ስናይ ፍልስፍናዊ የሆነም ያተረጓጎም አካሄድ አላቸው። ይሄ በሌለበት ደግሞ ጸብ ይመጣል ማለት ነው። እነሱ ጋር በዚህ መንገድ ሲተረጎም ሌላው ጋር በዚህ ካልተረጎመ ልዩነቱ በዛ ይፈጠራል ማለት ነው። ፕሮቴስታንት ያው የሚጀምረው ከሉተር፣ እሱም ደግሞ የትርጉም መነጽሩ ተለይቶ ነው የወጣው። ሶላ ስክሪፕቹራ፣ ሶላ ግራሺያ፣ ሶላ ፊዳ እንደዚህ የሚባሉ 5 ወደ 3ም 5 የሚደረጉ አካሄዶች አሉ። ቃሉ ብቻ አሉ። ቃሉ ብቻ፣ እምነት ብቻ፣ ጸጋ ብቻ፣ ክርስቶስ ብቻ፣ ክብር ለእግዚአብሔር ብቻ እያሉ የደነገጓቸው ይሄ የፕሮቴስታንቶች የትርጉም መነጽር ነው። ስለዚህ ሁላችንም የራሳችንን ያዝን ማለት ነው። ስለዚህ የራሱን መሳሪያ ይዞ ይዋጋል። በቃ ልዩነቱ አንዱ መጽሐፍ የለያየን ምክንያቱ ይሄ እንደሆነ እንመለከታለን። ከዚህም አልፈን ወደ ሶላ ስክሪፕቹራ ስንል
ጥሩ ነው አይደለም? ቋንቋው ደስ ይላል። ከቃሉ ብቻ ብለን ስንል ከቃሉ ውጭ ያሉ የፍልስፍና የአንደምታ ምናምን በሙሉ ይወገዱ እንደማለት ነገር ነው። ግን ቃሉ ብቻ ሲሉ እነሱም ራሳቸው ኢንተርፕሪቴሽን ያልናት ቅድም ከስክሪፕቸር ኢንተርፕሪቴሽን ቲዮሎጂ ይህንን ሚስ አድርገውታል። ከቲዮሎጂ ወደ ስክሪፕቸር ነው የነሱ። አሁን ሉተር ብለን ሪፎርመርስ ብለን ስንል ካልቪንም ቤዛም እስከ ዌስሊ እስከ አርሚን ምናምን ብንሄድ ሁሉንም አንድ የሚያደርጋቸው ነገር ከሙግታቸው ወደ ቃሉ ነው የሚመጡት። ከምንድን ነው እንበለው ከዚህ ከቲዮሎጂው እንበለው ከሎጂኩ ወደ ቃሉ ነው የሚመጡት። ይሄ አንድ ችግር ነው። ምክንያቱም ቃሉ ነው ወይስ ቲዮሎጂ ነው የሚቀድመው የሚለውን ነገር ማየት ስላለብን ማለት ነው። ሌላው የመጨረሻው ምናልባት የኢንላይትንመንት ኢንተርፕሪቴሽን ኦብጀክቲቭ የሆነ ነገር መጣ። ይሄ በትርጉም ዓለም ውስጥ ያለ ምክንያታዊ ዓለምን መሰረት ያደረገ በተለያየ ቱል መጽሐፉን የመፈተሽ የመመርመር ምንጮችን ቼክ የማድረግ ሌላ ደግሞ እንደ ጸሐፊውንም ሁኔታ ጸሐፊው የነበረበትንም የህይወት ጉዳይ የመፈተሽ የቴክስቱን ኳሊቲ ቼክ የማድረግ እንደዚህ የሚባሉ 6ም 7ም 8ም እና ሪኮንስትራክት ዲኮንስትራክት የማድረግ አይነት ነገሮች ይሄ ከዘመነ አብርሆት በኋላ ከዚህ ከ16 17 18 1900 ክፍለ ዘመን በኋላ የመጣ እሳቤ ነው። ይሄ ኤችጂኤልን ወልዷል። ሃይማኖታዊ ቋንቋ መስተጋብርን ወልዷል። እነዚህ የትርጉም መነጽሮች የተለያዩ መሆናቸው ለማለት ነው። ሲቋጨው ጸቡንም እያሰፋው ሊሄድ ይችላል ማለት ነው። ይህንን ሰብስበው የሚይዝልን ነገር ስላጣን በአንዱ መጽሐፍ ስንጣላ ከርመናል ለማለት ነው። እንደው ድህነትን በተመለከተ የተለያዩ ቤተ እምነቶች ወይም ዲኖሚኔሽንስ የሚግባቡበት እንደ ኮመን የሆነ የጋራ የሆነ የሚስማሙበት ነገር አላቸው? በተለይ የተለያዩ ቤተ እምነቶች ብለን ስንል ካቶሊክ ቤተ እምነት ነው፣ ኦርቶዶክስ ቤተ እምነት ነው፣ እስልምናም ቤተ እምነት ነው። ሌላም አይነት እምነቶች ምን ጠቅሳቸው ቢኖሩ ቤተ እምነቶች ናቸው። ሰብሰብ አድርገን ግን በፕሮቴስታንት መካከል ያሉ ቤተ እምነቶች የሚለውም ብለን ካል ሊያግባባቸው የሚችል ማዕከላዊ የሆነ ነገር በክርስቶስ ኢየሱስ ሞትና ትንሣኤ በመስቀሉ እውነታ ላይ ያለ ሲምፕል ፌዝ እምነት እና በጸጋ ሚዲየት የሚደረግ የድነት ሚስጥር ይሄ ሁሉም ሼር የሚያደርጉ ነው። አሁን ኤቫንጀሊካል ቪው ሆኖ ወጥቷል። ኤቫንጀሊካል ቪው ይሄ ነው። በቃ ክርስቶስ ኢየሱስ በመስቀል ላይ የሞተው ሊያድነኝ ነው። በሞቱ በመስቀሉ በትንሣኤው አምናለሁ። ሲምፕል ፌዝ የሚለው የጋራ ሆኗል። የኢቫንጀሊካል ቪው ሆኖ ወጥቷል ማለት እንችላለን። እንደው የትኞቹ የመጽሐፍ ቅዱስ ክፍሎች ናቸው ልዩነትን ያመጡት? ስፔሻሊ ድህነትን በተመለከተ ለምሳሌ አንዴ ከዳንኩኝ ድህነት አይጠፋም፣ አይ ሊጠፋ ይችላል የሚሉትን ሁለት ሀሳቦችን ሊያመጡ የቻሉት የመጽሐፍ ቅዱስ ክፍሎች የትኞቹ ናቸው? ለምንስ ልዩነትን ሊፈጥሩ ቻሉ? ብዙ ሊጠቀሱ ይችላሉ። ግን ለምሳሌ አንዴ የዳነ ለዘላለም ድኗል ወይም ድነት በጣም ሴኪዩርድ ነው የሚለውን ሳይድ ሮሜ አካባቢ ነው የሚሄደው። ጳውሎስ ይህንን ፍንጭ ሰጥቷል ብለው ስለሚያምኑ ነው። ጳውሎስ ይህንን ፍንጭ ለመስጠትም አይደለም። የጳውሎስ ጥያቄ ሌላ ነው። የ15ኛው 16ኛው መቶ ክፍለ ዘመን ጥያቄም ሌላ ነው። ስለዚህ ይሄ አንዱ ሳይድ ነው። ከሮሜ ነው የሚነሳው በአብዛኛው፣ ግን ሌሎች ደጋፊ ጥቅሶች አይጠፉም። ዕብራውያን ላይ ደግሞ ድነት ሊጠፋ የሚችልበትን ጥቆማም ይሰጠናል። ድነትን ልናጣ የምንችልበትንም ጥቆማ ይሰጠናል። ማለት የዕብራውያን ጸሐፊ አሁንም ዓላማው ይለያል። አሁን እኔ የማየው ችግር ምንድን ነው? የዕብራውያን ጸሐፊ ዓላማ በስደት ያሉ ዕብራውያን በስደቱ ምክንያት የማፈግፈግ ሁኔታ ውስጥ እየገቡ ኑሮን ለማሸነፍ ዓለማዊ የሆኑ ሲቸገሩ የሰጠው ምላሽ አንዴ የዳነ ለዘላለም ድኗል፣ ደህንነትን እንዳታጣ ደህንነትን ለማለት አይደለም። ያ ጥያቄ የሱ ጥያቄ አይደለም። የሱ ትልቁ ጥያቄ ስደተኛ ወገኖቹ በስደቱ ጫና ምክንያት
ስደተኛው ሁልጊዜ የአይደንቲቲ ክራይሲስ ውስጥ ይገባል፣ የእምነት ክራይሲስ ውስጥ፣ የእምነት ቀውስ ውስጥ ይገባል። ስለዚህ በእምነታቸው እንዲጸኑ እና በእምነት ለመጽናት የሚከፈለውን ዋጋ ለመክፈል እንዲጀግኑ የሚያደርግ መጽሐፍ ነው። በቃ መነሻው እሱ ነው፣ ግን ከዕብራውያን ነው የሚነሳው ለማለት ነው። ይሄ ሊጠፋ ይችላል የሚለው አይጠፋም የሚለው ደግሞ ከሮሜነት ሮሜ ላይ ደግሞ ጳውሎስ ጉዳዩን ያነሳበት ዓላማም ሌላ ነው። ምክንያቱም ብዙ ጊዜ እምነት በነ ጳውሎስ ዘመን ወደ አህዛቡ ዓለም በጣም እየሰፋ ሄደ። እስራኤል ደግሞ ዝግ ሆነች እና ጥያቄ እየተፈጠረባቸው መጣ። ጳውሎስ የእስራኤልን መዳን ይፈልጋል ወይ? ይቀበላል ወይ? እነርሱ እንዲጠፉ ነው የሚሰራው ወይስ እንደዚህ? እነዚህ ለምን አይድኑም? እነዛ ለምን ይድናሉ? እንደዚህ እዚህ ትግል ውስጥ ምን አስገባን? እግዚአብሔር በሉዓላዊ አሰራሩ እድሉን አሁን በሩን ወደ ማን ከፍቷል? ወደ አሕዛብ ከፍቷል። ቀድሞ እድሉ የተሰጣቸው ሰዎች ደግሞ በእድሉ አልተጠቀሙም። ይሄ እግዚአብሔር አሰራር ነው። ከዚህ ተነስቶ ነው የምምረውን እምራለሁኝ ማን ይከለክለኛል የሉዓላዊ አምላክ ነኝ ብሎ የተናገረው እንጂ አንዴ ድናል ለዘላለም ድናል የሚል ጥያቄም አልነበረው፣ መልስም አልነበረው። ይሄ ጳውሎስ ጥያቄ አይደለም። ይሄ የዕብራውያን ጸሐፊ ጥያቄ አይደለም። ይሄ ሲጀመር የካልቪን ጥያቄ ሊሆን ይችላል። እሱም ምክንያት አለው። በተከበረ ዓላማ ከካቶሊክ ጋር በነበረው ዳያሎግ ቀድሞ በነበረው ከዚህ ከሩል ኦፍ ፌዝ ጋር ኤክሌዚያስቲካል ከሆነው ዶግማቲክ ፍሬም ጋር ባለው ልዩነት እምነትን ለማጉላት ጸጋን ለማጉላት ጸጋ ማንም ሰው ሊቋቋመው አይችልም። መዳን በእምነትና በእምነት ብቻ ነው። መዳን ሊወሰድ አይችልም። እንዲህ እያለ የተናገረበት ሁኔታ አለ። ስለዚህ ካልቪን የተነሳበት ወይም የካልቪን ወዳጆች የተነሱበት ሌላ ጉዳይ ነው። ተለያይቶ መታየት መቻል አለበት። አርሜንም የተነሳበት የተለያየ ነው ለማለት ነው። መነሻዎች ያው ሮሜና ዕብራውያን ላይ ጎልተው ይወጣሉ ለማለት ነው። ድህነትን በተመለከተ እንደው የ15ኛ 16ኛ ክፍለ ዘመን ያሉ የቤተክርስቲያን አባቶችና አሁን ደግሞ ያሉ የስነ መለኮት አዋቂዎች ወይ ስኮላርስ የሚባሉት እንደው ያላቸው አስተሳሰብ እንዴት ታነጻጽረዋለህ? እንዴት ታየዋለህ? አዎ አንድ ጥሩ ጥያቄ ነው። አሁን ይሄ ጉዳይ በጣም አጀንዳ ሲሆን ተመላልሶ ይገርመኛል። መሆን የለበትም ባይ ነኝ። ለምንድን ነው እንደዚህ እምለው? የዳነው ሰው እኮ ይሄንን ሁሉ ቲዎሪና ውስብስብ ነገር ሳያውቅ ኢንጆይ እያደረገ እያገለገለ አለ እና ሰውን ኮንፊውዝ ማድረግ ብዙም ተገቢ አይደለም። እና ይሄ አንዳንድ ጊዜ ምንድን ነው ፍሬሽ መሆን ልበለው ከይቅርታ ጋር በቃ የቲዎሎጂ ሁሉ መነሻና መድረሻ ይሄ ይመስላቸውና ይህን ጉዳይ መላልሰው የሚያነሱ ሰዎች አሉ። በ15ኛው ክፍለ ዘመን የተነሳበት የራሱ ምክንያት አለው ብለናል። እነ ካልቪን ጠንካራ የሆነ ማብራሪያ ያስፈልጋቸው ነበር። ምክንያቱም የሚቋቋሙት ግዙፍ የሆነ ኃይል ነው። ቀድሞ ለ1000 ዓመት የገዛ የኤክሌዚያስቲካል የሆነ እሳቤን ነው የሚቋቋሙት። ስለዚህ ከዛ ተነስተው ነው የእምነትን ጉዳይ በጣም አጉልተው ይዘውት የወጡት፣ የጸጋን ጉዳይ አጉልተው ይዘው የወጡት እና የጸጋን ኃይል የመሳሰለውን ነገር አርሚን ሬዚስት ሊደረግ ይችላል፣ ለምን የሰው አቅም አለ ብሎ አምኗል። ካልቪን ደግሞ ሬዚስት አይደረግም ብሎ አስቀምጧል። ደህንነት አንኮንዲሽናል ነው ብሎ ካልቪን አምኗል። ምንም አይነት ቅድመ ሁኔታዊ ነገር ሳይኖር አይ ኮንዲሽናል ነው ብሎ አርሚን አውርቷል። ክርስቶስ የሞተው ለጥቂቶች ነው ብሏል ካልቪን። ያኛው ደግሞ አይ ለሁሉም ነው የሞተው ብሎ ተነጋግረዋል። እነዚህ ሁለቱ ይሄንን ነገር እንዲሉ የገፋፋቸው ጉዳይ አንዳንድ ጊዜ አንዳንድ ሰው ማሰብ የሚችለው ጠላት ሲኖረው ነው። በፖለቲካውም ዓለም እንደዚህ ጠላት አስቀምጠው በጣም ኢንስፓየርድ የሚሆኑ ሰዎች አሉ። ጠላት ቢጠፋ ማሰብ አይችልም። ካልቪን፣ አርሚን መሳሰሉ ሰዎች እንዲያስቡ ያደረጋቸው ሉተርንም ጨምሮ ካቶሊክ መኖሩ ነው። ካቶሊክን ጠላት አድርገው ቴዎሎጂያቸውን ያበለጽጉ ስለነበረ የእነሱ መነሻ ያ ነው። የኛ ወይም በእኛ ዘመን ያለ ደግሞ መነሻ አንደኛ ካልቪንን በመጠኑ በልክ ውስጥ ተረድተነዋል ወይ? ካሪኬቸራይዚንግ ካልቪን፣ ካሪኬቸራይዚንግ አርሚን ያላለውን ማለት ያላሰበውን ማሰብ፣ ካልቪን ያላለውን ማለት ያላሰበውን ማሰብ። እኔ ሳጀስት የማደርገው ከካሪክለሙ እንዲወጣ ይሄ ኢምፖርታንትም አይደለም፣ ማሰች ኮንፊውዚንግ ነው። እንኳንና እኛ ልንወያይበት ማለት ነው እንኳንና የአየር ሰዓት ሊሰጠው ከትምህርት ቤቶቹ ካሪክለም ይሄ ቢወጣ ጥሩ ነው። ለምን እቺን ሲያገኝ ቶሎ ፌስቡክ ላይ ሲወጣ ታገኘዋለህ። እና ይሄ አንደኛ እንትንም ነው፣ ይሄ ችኮላ ነገር ነው። ቶሎ ብሎ ገበያ ላይ መገኘት አይነት ነገር ስለሆነ ልክ አይመስለኝም። ለምን
ደህንነቷን አግኝታ በሰላም እየኖረች ያለችውን እናት እና ወጣት እንትን ግራ ማጋባት ነው። ቱ ዘ ኤክስትሪም እሄዳለሁኝ ማለት ነው። ከካሪከለሙ ራሱ ማውጣት አለብን። ስንት ከ400 500 ዓመት የተቀበረ ነገር ቆፍረ እንዴት እናወጣለን? እኛ እኮ ፖስት ኢንላይትንመንት ጄኔሬሽን ወደኋላ ወደ ካልቪን ከሞተ 500 ዓመት ሆነው እኮ በዚህ ላይ ያላለውን ማለት እና ሞቶ የተቀበረ የ500 ዓመት ጉዳይን ጎትቶ አምጥቶ ቲዮሎጂ አይደለም የሚያሳክር ኮንፊውዚንግ ስለሆነ ተገቢም አይመስለኝም ባይ ነኝ። እሺ ዶክተር፣ ይሄኛው ሀሳብ ደግሞ ምንድነው በመጪው ትውልድ አሁን እንዳልከኝ ይሄ ጥያቄ ዘመን ያስቆጠረ የ15ኛው ክፍለ ዘመን ጥያቄ እንደ አዲስ ተነስቶ በሚዲያ ሲራገብ እናያለን። እንግዲህ እንዳንተ ሀሳብ ይሄ ጥያቄ መነሳትም ርዕስም መሆን ያለበት አይደለም ብለህ ታስባለህ እና ጊዜ በሄደ ቁጥር እንደው የልጆቻችን ወይም የልጅ ልጆቻችን መጪው ትውልድ ጥያቄ ሆኖበት ሊያስነሳው የሚችለው እንደው ከዘመን አንጻር ምን አይነት ጥያቄ ሊያነሳ ይችላል ብለህ ታስባለህ? ሳልቬሽንን በተመለከተ ወይም ድህነትን በተመለከተ አንድ ተረት አለ። ጥሩ ይሁን አይሆን እንግዲህ ያው በአድማጮች እታረማለሁ፣ ግን ያው የሚባል ነገር ነው። አዲስ እረኛ ከብት አያስተኛ ይባላል እና አንዳንድ ጊዜ በቃ ይሄ ትንሽ አይኑ ገለጥ ሲልለት አንድ ሰው ከዛ በኋላ ምዕመኑን የሚያውክ ትውልዱን የሚያውክ ጄኔሬሽኑን የሚያውክ የሆነ ጥያቄ ይዤ መጣሁ ብሎ እንደዛ ያደርጋል እና ከዚህ ብንታቀብ ጥሩ ነው። ለሚዲያም የማይቀርቡ ግን የምናሰላስልባቸው ጉዳዮች ቢኖሩ መልካም ነው። አዲሱ ትውልድ አሰላሳይ፣ ጠያቂ፣ አሳቢ ቢሆን መልካም ነው። ይሆናል በቃ እየሰለጠነ ዘመን ሲሄድ ጠያቂ ትውልድ መምጣቱ አይቀርም። ይሄ ግን ምላሽ የሚያገኘው እንዴት ነው ብለን ስንል ምላሽ የሚያገኘው የት ነው ብለን ስንል ምላሽ የሚያገኘው ሚዲያ ላይ ባለ ክርክር አይደለም። ቁንጽል ነው የሚሆነው። ስንት ዘመን ተከራክረን አሁን ራሱ በዚህ ርዕስ ዙሪያ የተለያዩ ሰዎች የተለያየ እሳቤ የተለያየ እይታ ሰጥተዋል። ግን ታች ኢምፓክቱ ኮንፊውዝ ነው የሚያደርገው። ለዚህ ነው አጀንዳ መሆን የለበትም ብዬ ማለት ነው። ስለዚህ እኛ ካልረበሽ ነው በስተቀር ትውልዱ መንጋው በሰላም ይኖራል። ደህንነቱን ካገኘ ኤንጆይ እያደረገ ጌታን እያመለከ ወደ ላይም እጁን እየዘረጋ ወደ ጎንም በቸርነት እየተገለጠ ይኖራል። እንደ አስፈላጊነቱም ደግሞ በቦታው በመደቡ በመስመሩ በተቋማቱ ወሰብሰብ የሚሉ ጉዳዮች ካሉ ሊማር ይችላል። በግሉም ሊያነብ ይችላል። ባለው የማንበብ ካፓሲቲ መጠየቁ አይቀርም። አዲሱ ትውልድ መጠየቁ አይቀርም። ደህንነትን በተመለከተ ግን እንዲጠይቅ የምናደርገውና ግራ የምናጋባው እኛው የነገረ መለኮት ተማሪዎች ነን፣ እኔን ጨምሮ ወይም አስተማሪዎች። ርዕሱ አለቦታው አለመንገዱ ስለሚነሳ እንጂ እነሱ አያነሱ፣ ቀጣዩ ትውልድ አያነሳም፣ የኔም ትውልድ አላነሳም። ስለ ደህንነቱ ጥርጣሬ ኖሮትም አያውቅም። ድካሙን በተመለከተ መጠነኛ የሆኑ ጥያቄዎች ሊኖሩት ይችላሉ እንጂ ደህንነቴን ላጣ እችላለሁ፣ ይዤዋለሁ፣ ጨብጬዋለሁ የሚባል አይነት ጉዳዩ አይደለም። ያውቀዋል ማንነቱን ማለት ነው። እንዲያው በመጨረሻ የተወሰኑ ጥያቄዎችን እናንሳ። ድህነቴን ላጣ እችላለሁ። አሁን ለምሳሌ በሚነሱ ውዥንብሮችና አጨቃጫቂ አነጋጋሪ ጉዳዮች ምክንያት ሰዎች አርፎ የተቀመጡ ሰዎች ድህነቴን ላጣ እችላለሁ ብለው ስጋት ውስጥ ሊገቡ ይችላሉ እና ድህነቴን ላጣ እችላለሁ ብሎ ለሚያስብ ሰው እንደው ምን ትመክረዋለህ? አንዳንዴ ይሄ ደህንነት የሚባለውን ነገር ኤክስፒሪየንሻል እውቀትም ነው፣ የግል የራስ ማለት ነው። ምክንያቱም እኔም አንተም ብዙዎቻችንም ያለንን ፐርሰናል የደህንነት ኤክስፒሪየንስ ካወቅ ነው፣ ካከበር ነው፣ ከጠበቅ ነው፣ ከወደድ ነው፣ ካደነቅ ነው ልናጣ የምንችልበት ምንም ምክንያት የለም። እንደዚህ አይነት ማደናገሪያዎች ብቻ ግን ትንሽ ግራ የማጋባት ነገር ሊኖራቸው ይችላል። ማደናገሪያዎቹን መግፈፍ ነው መፍትሄው። ከነሱ አይነት በጣም ልክ ያልሆኑ ሚዲያ አቀራረቦችና እንትኖች መራቅ ነው። ከነዚህ ነገሮች ኢግኖር ማድረግ ነው የሚያስፈልገው። እሱም ቢሆን ያን ያህል
ደህንነቱን እንዲጠራጠር አያደርገውም። አንድን ሰው ትንሽ ሊወዛገብ ይችል ይሆናል። ያላሰበበት ጉዳይ ስለሆነ ወደ ግራም ወደ ቀኝም ሊፈተን የሚችልበት ውዥንብር ሊኖር ይችላል። ውዥንብር ነዢዎቹን እግዚአብሔር የያዝልን ነው። እኛም ደግሞ የራሳችን ድርሻ እንወጣ። ማንም የፈለገውን የመናገርና የመተንተን መብቱ የተጠበቀበት ጊዜ ስለሆነ ጉዳዩ ያለው በእኛ እጅ ነው። ግን ያ የዳንኩበትን ኢቨንቹዋል ሁኔታ የማቀውን ጉዳይ ካከበርኩት፣ ካወቅኩት፣ ከወደድኩት፣ ካደነቅኩት ላጣ የምችልበት ምንም ምክንያት የለም። እርሱን ጠብቀው ነው፣ እርሱን ጠብቂው ነው አስተያየት። ላጣ እችላለሁ የሚል ትንሽ ውዥንብር በሰሞኑ ሁኔታ ቢፈጠር ማለት ነው። በዚህ ተቃራኒ ደግሞ አይ ድህነቴን አላጣም ብሎ ሰዎች ይዘናጋሉ እና ኢሞራል የሆኑ ነገሮች ውስጥ ሊገቡ የሚችሉ ሰዎችን የሚዘናጉ ሰዎች እንደው ምን ትላቸዋል? መዳንህን ቼክ አድርግ ነው ከመጀመሪያው። ያን የከበረ መዳን ማክፋፋት መድፈር ከቻለ ድኖ ነበረ አልዳንም ነበር ማለቱ ከባድ ነው። ይሄ ቅድም ቲዮሎጂካል ማያ ያልነው አለ አይደለም፣ ማይለኩ ኢሜዠረብል የሆኑ የነገረ መለኮት ማቴሪያሎች ናቸው። ይሄ የሳልቬሽን የምንለው ትሪኒቲ የምንለው የእግዚአብሔር ህላዊ ጉዳይ እንደዚህ። ስለዚህ ድኖ ነበር፣ ከዛ ወጣ፣ ተመልሶ መጣ፣ ከዛ ተመልሶ ወጣ አይነት መለኪያ የለውም። ይሄ ጉዳይ ቲዮሎጂካል ማያ ነው፣ ማዮፒክ ነው። ኢሹ ራሱ ለመለካት መሞከር ነው ራሱ ስህተቱ። ይሄን ወደ ልኬት ለማምጣት መሞከርና በካልቪን ላይን በአርሚን ላይን ማስቀመጥ መሞከር በራሱ ስህተት ነው ባይነኝ እኔ። በራሱ ማለት ሄረሲም ባይሆን ትንሽ ከልቲክ እና ኤረር ታይፕ ነገር ነው ብዬ ነው የምለው። ግን መዳኑን ቼክ ያርግ። እንደዛ አይነት ማለት ለምን ሰው አይደክምም አይደለም። ምንም የተለየ የጽድቅ የትምክህት አቅም የለኝም። ሁላችንም እንደዛ ነን። ጊዜ እንታገላለን። ክርስቶስ እንኳን ከተቀበለው መከራ መታዘዝን ተማረ ተብሏል። ጌታችን መድኃኒታችን ኢየሱስ ክርስቶስ ራሱን በሰውነት በመወሰኑ ምክንያት ፈተናን መቋቋም ነበረበት፣ መከራን ጨምሮ አይደለም። በኃጢአት እኮ ተፈትኗል አይደለም። ይህንን ድንጋይ ዳቦ በል ማለት እኮ ፈተና ነው፣ የኃጢአት ፈተና ነው። ይህቺ ጽዋ ከኔ ትለፍ ማለት እኮ የኃጢአት ፈተና ነው። በፈተናው አለመውደቁ ግን ልክ ነው፣ አሸንፎ ተሻግሯል። ስለዚህ ይሄ የነባራዊ ሁኔታችን ስለሆነ መዳናችንን ቼክ እናድርግ። ፈተናዎች አሉ። እነዚህ ነገሮች ሳንክዳቸው ሁላችንም በትግል ውስጥ ያለን ሆነን ግን ሕያው የሆነ አሸናፊነት በውስጣችን እስካለ ደህንነታችን የተጠበቀ ነው። አንድ ጊዜ የሆነ ጉዳይ ነው፣ ለዘላለም የሆነ ጉዳይ ነው ማለት ደህንነት እንደኔ እይታችን ልጨምርና ጨርሳለሁ። እንደኔ እይታ ደህንነት አንድ ፓኬጅ ነው። ፓኬጅ ነው ማለት ደህንነት ውስጥ ኮንቲኒዊቲም አለ፣ ዲስኮንቲኒዊቲም አለ። አንድ ጊዜ ለዘላለም የሆነ ጉዳይ ሆኖ ነገር ግን በቅድስናም በመፈጸምም ይገለጣል። ቋንቋው ነው። ደህንነታችሁን ፈጽሙ ብሎ ሲል ያልተሟላ ደህንነት ተሰጥቶናል ማለት አይደለም። የተሟላ ደህንነት ተሰጥቶንም ቢሆን ነገር ግን ለዚህ ጉዳይ ዴቮትድ ሆነን እንኖራለን። ይሄንን ጉዳይ አክብረን እንይዘዋለን። እስከ ጌታ ምጽአት ድረስ ድርሻችን እየተወጣን እንሄዳለን ለማለት ስለሆነ ፓኬጁን አብሮ ማሰቡ ጥሩ ነው። ማለት እዚህ ጋር መወለድ ነው፣ እዚህ ጋር ደግሞ መቀደስ ነው፣ እዚህ ጋር ደግሞ እንትን ነው እያል ለመክፈል አንሞክር። ያ የግሪክ እሳቤ ነው። በመስመር ሲስተማቲክ፣ እሱ የግሪክ ነው። ሆሊስቲካሊ ነው። ፓኬጁ አንድ ነው። ሁሉ ነገር እዛ ውስጥ ነው ያለው። እንደዛ ብለን ብናየው ጥሩ ነው። በመጨረሻ ዶክተር እንደው ሳልናገር ወይም ሳትናገር የቀረኸው ነገር ድህነትን በተመለከተ በመጨረሻ ልትናገረው ያለው ቁልፍ ነገር ካለ ለባጭሩ እሱን ብትነግረን። እንግዲህ የመጨረሻ ጉዳይ አሁንም ቢሆን ጊዜ ማጥፋት ካለብን የመስቀሉን ሚስጥር እንረዳው። ቁም ነገሩ ያለው እሱ ጋር ነው። አምላክ ፈጽሞ የሰጠን ቸርነት ነው፣ የእኛን ድርሻ የማይጠብቅ ነው። በቃ ይሄንን ደህንነት በተመለከተ እኔ ምንም አልጨምርበትም፣ ምንም ላጎድልበት አልችልም። ጊዜ ካጠፋን ደግሞ ይሄንን ሚስጥር ለመረዳት ጊዜ እናጥፋ። ድህነታችን እዛ ላይ ስላለ ድህነታችን ከእሱ ጋር የተቆራኘ ስለሆነ ይሄንን ክሩሲፊክሽን የምንለውን የመስቀሉን ሚስጥር የመሰቀሉን ሚስጥር የሚባለውን ነገር እንረዳው። ሌላ የምለው ነገር ምንድን ነው? የሚዲያ አጀንዳዎችንና
የመድረክ አጀንዳዎችንና በሌላ መንገድ ትሪት የሚደረጉ ጉዳዮችን እንለያቸው። ሁሉ ነገር ሚዲያ ላይ አይመጣም። ሚዲያ ላይ የሚመጣ በማንኛውም ሰው ፊት የሚቀርብ ጉዳይ ስለሆነ በተለያየ ደረጃ ላይ ያለ ሰው ስለሆነ ያለው በዚህ ጉዳይ ላይ ልጆቻችን ራሳቸው እኛ ሚዲያ ላይ የምናቀርበው ውዥንብር ቪክቲምስ ሊሆኑ ይችላሉ፣ ጉዳተኞች ሊጎዱ ይችላሉ። ለልጄ የማስብ ከሆነ ሚዲያ ላይ የማቀርበውንና የማላቀርበውን መለየት አለብኝ። እና እዚህ ላይ የሚጨምረው ነገርም ደግሞ የቲዮሎጂካል ፒላርስ የምንላቸው ጉዳዮች አሉ። ዋና የሚባሉ ጉዳዮች አሉ። ከ15ኛው መቶ ክፍለ ዘመን ብዙ እድገት አለ። ወደኋላ ሞቶ የተቀበረ ነገር ላይም ጊዜ አናጥፋ። እነሱ ለወቅታቸው ለጊዜያቸው መልስ ሰጥተዋል። ለዘላለም የሆነ የማይሻር የማይለወጥ ዳይናሚክ ያልሆነ ነገር አልሰጡም። የኛ የነገረ መለኮት አውድ ይለያል። ቅድም የአፍሪካ የኤዥያ የግሪክ የምን ያለው ነገር ማለት ይህኛንም አውድ እንየው፣ ኤክስፕሬሽናችንም ከዛ አንጻር እንየውና ብዙ ጊዜ ለሚዲያ አጀንዳ መሆን የሌለባቸውን የከበዱ ጉዳዮች እዚያው የነገረ መለኮት ተቋማት ውስጥ ብቻ ብንገድላቸው በቂ ነው ይላል። ዶክተር እስክንድር ጥሬና ክብረህ እዚህ ድረስ ስለመጣ በጣም አመሰግናለሁ። ጌታ ኢየሱስ አብዝቶ ይባርክህ። አመሰግናለሁ። የተወደዳችሁ የኪንግደም ላይት ሚዲያ ተከታታዮች ከዶክተር እስክንድር ጋር የነበረኝ በድህነትን በተመለከተ ወይም ሳልቬሽንን በተመለከተ የነበረን ውይይት ይህንን ይመስላል። እንግዲህ ብዙ እንደተማራችሁ እንዳተረፋችሁ አምናለሁ። ስለተከታተላችሁን ጌታ ኢየሱስ አብዝቶ ይባርካችሁ። ኪንግደም ላይት ሚኒስትሪ የተለያዩ መንፈሳዊ ሀሳቦችን ይዞ ወደ እናንተ መጥቷል። መጽሐፍ ቅዱሳዊ የሆኑ ሀሳቦችን፣ ትምህርቶችንና የወንጌል ስብከቶችን ወደ እናንተ የምናደርስ ይሆናል። የዩቲዩብ አካውንታችንን ላይክ፣ ሼር፣ ሰብስክራይብ ማድረግን አትዘንጉ። ኢየሱስ ክርስቶስን እንደ ግል አዳኝዎ ለመቀበል ከወሰኑ የሚከተለውን ጸሎት ከኔ ጋር ይጸልዩ። እግዚአብሔር አባት ሆይ በኢየሱስ ስም ወደ አንተ እመጣለሁ። ኃጢአተኛ መሆኔን መሰክራለሁ። እናም ያንተን ይቅርታ እፈልጋለሁ። ኢየሱስ ክርስቶስ ለኃጢአቴ እንደሞተ ከሙታንም ደግሞ እንደተነሳ አምናለሁ። ከኃጢአቴ ርቄ በደሙ እንድታነጻኝ እለምንሃለሁ። ጌታ ኢየሱስ ሆይ ወደ ልቤ ግባ፣ አዳኝና ጌታዬ ሁነኝ። በቅዱስ መንፈስህ ሙላኝ። በየቀኑ ላንተ እንድኖር እርዳኝ። ስላዳንከኝ አመሰግንሃለሁ። በኢየሱስ ክርስቶስ ስም አሜን። ትርፉ ሞት ነው ተወንድሜ፣ አያዛልቅ ባጢአት መዋኘት። ወስነህ ተቀበል ጌታን በልብ፣ ኃጢአት አያባብልህ ጨክነህ ተወው ይቅርብህ።